መዘዝ ይህ ፖፑሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ UNFP ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ FM 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ ጤና ይስጥልን አድማጮች፣ እንደምንሰነበታችሁ። ይህ ተከታታይ የሆነው መዘዝ የተሰኘውን ድራማ የምናቀርብበት ሰዓት ላይ እንገኛለን። ዛሬ የምናቀርብላችሁ ክፍል 12 ነው። ከዛ አስቀድመን ግን ድራማውን በጥቂቱ እናስታውሳችሁ። ባለፈው በክፍል 11 እንደምታስታውሱት ጫካ ፍሬ በአቶ ከበረ መኪና እንዳትሳፈር ማድረጉንና እሷም ጥላው በመሄዷ መብሸቁን ለጥሩ ቀን ነግሮታል። ጥሩ ቀን ደግሞ እንዲረጋጋና ልጅቷ ቤተሰቦቿ ጫና እንዲያሳድሩባት እንደሚያደርግም አረጋግጦለታል። እናም ወይዘሮ ካሰች ጋር በመሄድ ፍሬ ጫካ ስላስፈራራት በአቶ ከበረ መኪና አልሄድም ስለማለቷና ሰውየው ለቁም ነገር የሚፈልጋት መሆኑን ለእናቷ እንድትነግራቸው አግባብቷታል። እናም ወይዘሮ ካሰች ጋር በመሄድ ፍሬን ጫካ ስላስፈራራት በአቶ ከበረ መኪና አልሄድም ስለማለቷ ሰውየው ለቁም ነገር የሚፈልጋት መሆኑን ለእናቷ እንድትነግር አግባብቷታል። ወይዘሮ ካሰችም እንደተነገራት በፍሬ ምክንያት በጫካና በአቶ ከበረ መካከል የተደረገውን እሰጥ አገባ ያየች መስላ የምትሳሽላት ልጅ ከባድ አደጋ ላይ ነች፣ ያለሽ አማራጭ ወይ ጫጩቷን ማራቅ ወይም ጭልፊቱን ማራቅ ብቻ ነው፣ አስቢበት ስትል በጉዳዩ ላይ ትኩረት እንድትሰጥበት በማድረግ መክራታለች። ወይዘሮ ዝናሽም ፍሬ ከትምህርት ቤት ስትመለስ ከበር ተቀብለዋታል። የሆነውን እንድትነግራቸው ጠይቀዋት የተፈጠረውን ሁኔታ አስረድታለች። ስለ ጫካ የተናገረችውን ግን በግማሽ ልብ ነበር የሰሟት። ይልቅ ስለ አቶ ከበረ ያላትን አስተያየት ጠይቀዋታል። ወደፊት ጥሩ ዘመድ ሊሆን የሚችል ሰው ይሆናል። ልጆቼ ደህና ቦታና ደህና ሰው እጅ ላይ መውደቃቸውን ማረጋገጥ እፈልጋለሁ ሲሉም ገልጸውላት እንደነበረ የምታስታውሱት ነው። ዛሬም በክፍል 12 መዘዝ ተከታታይ የሬዲዮ ድራማ ታሪኩ ይቀጥላል። ከዛ አስቀድመን ግን የፖፑሌሽን ሚዲያ ሴንተር ኢትዮጵያን መልእክት እናሰማችሁና ወደ ድራማው እናልፋለን። ድራማውን እንድትከታተሉ በአክብሮት እንጋብዛለን። ኢትዮጵያ የሴት ልጅ ግርዛትን ለማስቀረት ፍኖተ ካርታ አዘጋጅታ በቁርጠኝነትና በሰፊው በመንቀሳቀስ ላይ ትገኛለች። የተለያዩ ክልሎች ጉዳዩ ከሚመለከታቸው አጋር ድርጅቶች ጋር በመተባበር አበረታች እርምጃዎችን በመውሰድ ላይ ይገኛሉ። ይሁንና ድርጊቱ አሁንም በሀገራችን የቀጠለ በመሆኑ ሴት ልጆቻችንና እህቶቻችንን በግርዛት ለሚከሰት የደም መፍሰስ ኢንፌክሽን፣ በግብረ ስጋ ግንኙነትና በወሊድ ወቅት ለሚገጥም ስቃይ እንዲሁም በግርዛት ምክንያት ለሚደርስ አእምሯዊ መታወክና ማህበራዊ ጫና ተጋልጠዋል። የሴት ልጅ ግርዛት የሰብአዊና ስነ ተዋልዶ መብት ጥሰት በመሆኑ በህግ የሚያስቀጣ ሲሆን በሁሉም ሃይማኖቶች ዘንድም የተወገዘ እንደሆነ አባቶች ያስረዳሉ። ችግሩን ለመፍታት ልጃገረዶችና ቤተሰቦቻቸውን በእውቀት ማጎልበት፣ የእምነትና የባህል መሪዎችን ጨምሮ የማህበረሰብ ተሳትፎ ማሳደግ፣ የአገልግሎት ስርዓቶችንና ተጠያቂነትን በሁሉም ዘርፎች ማጎልበት፣ ልቆ አካባቢ መፍጠርና ማጠናከር፣ መረጃዎችንና ማስረጃዎችን ማሳደግና መጠቀም ይገባል። ስለዚህ የሴት ልጅ ግርዛትን የማስቀረት ኃላፊነት የሁላችንም በመሆኑ ችግሩን የሚያባብሱ እንደ ማህበራዊ፣ ኢኮኖሚያዊ፣ ሃይማኖታዊና ባህላዊ ድርጊቶችን በጋራ እንቃወም። ይህ መልእክት በዩኤንኤፍፒ እና በፖፑሌሽን ሚዲያ ሴንተር ትብብር የቀረበ ነው። መዘዝ ዛሬ ደግሞ ምን ሆነሻል? ቀኑን ሙሉ ትክዝ ብለሻል። ዛሬ ከፍቶኛል እባክሽ። ምንድነው? የተፈጠረ ነገር አለ? እማዬን አሟታል። ኧረ እባክሽ። ሰሞኑን አሟት ነበር። ትናንት ግን የባሰባት መሰለኝ። ምንድነው ያመማቸው? ያው በፊትም የልብ ችግር ነበረባት እና እሱ መሰለኝ መልሶ የተነሳው። በጣም ይደክማታል፣ ካልጋ መነሳት ያቅታታል። እና ሐኪም ቤት አልሄዱ? ያው ባለፈው ሄደሽ ጊዜ መድኃኒት ሰጥቷታል። እሱን በየቀኑ እየወሰደች ነው። ግን በተለይ ደግሞ ጭንቀት ምናምን ሲበዛባት መልሶ ይነሳባታል። ለነገሩ የሰሞኑን ጭንቀት እንኳን የሚያመውን የማያመውን ሰው እንኳን ያሳምማል። ዘንድሮ ደግሞ ጭንቀቷን ይሆኛለሁ። የማሳመማትም እኔ ሳልሆን አልቀርም። አይ አንቺማ ምን አደረግሽ? ያ ጫካ የሚባለው ሰውዬ ነው እንጂ። እሱ ደግሞ ምን አጠፋ? ምን አጠፋ? የሰው ህይወት ነው። እሱ ህይወት አላጠፋም። ትናንትና መምህር ከድር ሲናገሩ አልሰማሽም? እሱ እንዳልሆነ እኮ ተናግረዋል። አንቺ ደግሞ ዳኛሽም ጠበቃሽም ምስክርሽም መምህር ከድር ናቸው መቼስ። ይልቅ አሁን ስለዚህ ነገር መጨቃጨቅ አልፈልግም ሰላም። ለራሴ የማየ ነገር በጣም አስጨንቆኛል።
እሺ በቃ ይቅርታ። ያው ስለሳቸው ህመም ስናወራኩ ጫካ ትዝ ስላለኝ ነው። እሱ አሁን የጫካ ጉዳይ ሳይሆን እኔና ያብ ጉዳይ ነው የጨነቃት። እኔን የበለጠ ቢያመኝ እነዚህ ልጆች የት ይወድቃሉ ብላ መሰለኝ የምትጨነቀው። በቃ እኔ አሁን የሷን ጭንቀት የሚያቀል ነገር ብቻ ነው ማድረግ የምፈልገው። እና የሳቸውን ጭንቀት የሚያቀለው ነገር ምን ይመስልሻል? ምን እንጃ ብቻ ሰሞኑን ዝም ብዬ ሳዳምጣት ስለኔ ያላት እቅድ የተቀየረ ይመስለኛል። ለምሳሌ በፊት ነው ትምህርቴ እንድጨርስላትና እንድመረቅላት ነበር የምትፈልገው። አሁን ግን ባል እንዳገባ ይፈልገች ይመስለኛል። አዎ እንደዛ የምታስብ ይመስለኛል። ያው ሳስበው እና እትዬ ዝናሽ ጨክነው ልጃቸውን ለሰው የሚሰጡ ይመስልሻል? ሁለታችሁ እኮ አብራችሁ የምታረጁ ነበር የሚመስለኝ። ያው ለሰው አሳልፋ ልትሰጠኝ ፈልጋ ሳይሆን ልቧ እንዲያርፍላት ፈልጋ ይመስለኛል። እሷ ከታመመች በራሴ መቆም የምችል አልመሰላትም። እዚያ ላይ ጫካ ይጎዳኛል ብላ ሰግታለች። እሱ ማንም ሰግቻለሁ፣ አንቺ ብቻ ነሽ ያልሰጋሽው። አሁን እኔ የምሰጋው ለእናቴ ብቻ ነው። እሷ ከዚህ በላይ መጨነቅና መታመም የለባትም። እና አንቺ ደግሞ ማግባት አትፈልጊም አይደል? ደግሞ ለነገሩ ላግባስ ብትይ ማን አለ? አንቺ እንደሆንሽ ሰው ቀርበሽ አታውቂም ከደብተርሽ ውጪ። እናቴ ግን በቃ ከከበረ ጋር እንድቀራረብ የፈለገች ይመስለኛል። ኧረ እባክሽ። አዎ ትናንት አጎቴና እሷ ስለሱ በጣም እየጠየቁኝ ነበር። ዛሬም ደግሞ እናቴ ስሙን አነሳችብኝ። ያው በተደጋጋሚ ነው የምታነሳው። ወይኔ እሱ ቢያገባሽማ እኔም በጣም ደስ ይለኝ ነበር። ለምን? ለመኪናው ብለሽ? አይ ኧረ እንደዛ አይደለም። ግን አንደኛ ጥሩ ሰው ይመስላል፣ ሁለተኛ አንቺን የፈለገሽ ይመስላል፣ ሶስተኛ በአካባቢያችን ካሉት ወንዶች የተሻለ ይመስላል። አይመስልሽም? ለምሳሌ በምኑ? ያው አንደኛ በመኪናው። እሺ ቀጥያ። ሁለተኛ ያው ሲያዩት ተግባቢ ምናምን ይመስላል። በዛ ላይ ደግሞ ትምህርት ወዳለሁ ሲል ነበር። አንቺም ትምህርት ትወጃለሽ። እና እውነት ካገባሁት በኋላ ትምህርቴን የሚያስቀጥለኝ ይመስልሻል? ይመስለኛል። ማለት እንደዛ ሲል ነበር አይደል? ለምን ይዋሸናል? እኔ እንጃ። ለማንኛውም እስኪ እሱን ወደፊት የምናየው ይሆናል። በቃ አሁን ተነሽና ወደ ቤት እንሂድ፣ ረፈደ በጣም። ወይኔ እድሜው ረጅም ነው። ያውና ማን? ከበረ ነው። ያውና መኪናው ላይ ዕቃ እየጫነ ነው። በእናትሽ ነይ ሰላምን በለው፣ ሊሄድ ነው። ከበረ ማለቴ አቶ ከበረ። እሺ እንዴት ናችሁ? ደህና ነን አቶ ከበረ። በዚህ ስናልፍ እኮ አይተን ሰላም ልንል ብለን ነው። አመሰግናለሁ። እኔ ደግሞ አላየኋችሁም ነበር። ዕቃ ጭኜ ልሄድ ስል ነው ያገኛችሁኝ። አዎ እኛ ከትምህርት ቤት እየወጣን ነው ያየንህ። እንግዲህ ያው እንደተለመደው ወደ እናንተው አቅጣጫ እየሄድኩ ስለሆነ በዛው ላድርሳችሁ እችላለሁ። ውይ ከቻልክማ ደስ ይለናል። ፍሬስ ፍቃደኛ ነሽ እንዳደርስሽ? እሺ እንሂድ። እሺ። ዋው ይሄ በጣም ትልቅ ለውጥ ነው። ዛሬ ብዙም ደጅ ሳታስጠኝ መኪና ውስጥ ልትገቢ ነው። በሉ ግቡ፣ ኑ ግቡ፣ ኑ። እሺ ጓደኛሽ ዛሬ አመነች ማለት ነው? አዎ ፍርዬ እኮ ሰው እስከምትቀርብ ድረስ ብቻ ነው የምታስቸግረው እንጂ በጣም ተጫዋች ነች። በይኔ ግቢ አንቺም ነይ። ዛሬ እንግዲህ ጥሩ ቀን የለም። እንደ ልባችሁ ዘና ብላችሁ እየተጫወታችሁ ትሄዳላችሁ። እሺ እንጫወታለን። እና ታዲያ እንዴት ነው ትምህርት? ጥሩ ነው? እንዴት ነበር ዛሬ? ጥሩ ነበር አይደል ፍርዬ? አዎ ጥሩ ነበር። አይ ጥሩ ነው፣ ደስ ይላል። ትናንት ከሰዓት እኮ ትንሽ ስራ ገጠመኝና ሳላገኛችሁ ቀረው። አይ ትናንትማ ጋሽ ጥሩ ቀን መጣና እሱ በእግሩ ሸኘን፣ እኔንም ፍርዬንም አደረሰን ነው። መቼም በጣም ጥሩ ሰው ነው ጥሩ ቀን ማለት። በተለይ ለእናንተ ደግሞ በጣም ያስብላችኋል። ዘመድሽ ነው ልበል ፍሬ? አይ ዝምድና እንኳን የለንም፣ ግን ያጎቴ ጎረቤት ስለሆነ በደንብ እንተዋወቃለን። ነው። ስለ አጎትሽም ደግሞ በደንብ ነግሮኛል። በአካባቢው በጣም የተከበረ ሰው ነው ብሎኛል። አዎ በጣም ጥሩ ሰው ነው፣ የሰፈሩ ሰው ሁሉ ይወደዋል። እንግዲህ ወይ አንድ ቀን ሳደርስሽ ታስተዋውቂኛለሽ አይሻልም? እሺ ችግር የለም። በሉ
እኔ እዚህ ጋር ልውረድ በቃ። ዛሬ አክስቴ ጋር ነኝ የማድረው። እዚህ ድልድዩ ጋር ነው ቤቷ። እሺ በይ ሰላም። ነገ ያው በተመሳሳይ ሰዓት እንገናኛለን። እሺ አቶ ከበረ። ተይ ግድ የለም ከበረ በሉኝ እንጂ አሁንማ እኮ ተቀራረብን አይደል እንዴ? እሺ በጣም እናመሰግናለን። በቃ ደህና ዋል። እሺ ቻው። በእንግዲህ ፍሬ ብቻሽን ቀርተሻል። ተጫዋች። እሺ ጓደኛሽ በጣም ተጫዋች ነች፣ አንቺ ደግሞ በጣም ዝምተኛ ነሽ። እንዴት ነው ግን የምትባሉት? እኔም ከሷ ጋር ሲሆን እጫወታለሁ ነው። ታዲያ ባክሽ ከኔም ጋር ስትሆኝ ተጫዋች እንጂ ምን መፍራት የለብሽም እኮ። እኔ ላንቺ በጣም ጥሩ ስሜት ነው ያለኝ። እሺ ያ ጫካ የሚባል ሰውዬም ካሁን በኋላ ከኔ ጋር መቀራረብሽን ሲያቅ በፍጹም አይተናኮልሽም። እንደዚህ አይነት ሰዎች ብቻዋን ያለች ሴት ነው የሚተናኮሉት። አጠገቧ ሰው ካለ ደግሞ ይፈራሉ። አየሽ? ስለዚህ ነገም ከነጎዲያም እንደዚሁ በተመሳሳይ ሰዓት እየመጣው ከትምህርት ቤት አደርስሻለሁ። እሺ ጥሩ። አሁን በደንብ ተግባብተናል ማለት ነው። ስለዚህ ዘና በይ እባክሽ ተጫዋች ፕሊዝ። እሺ በቃ አሁን ቤቴ ደርሻለሁ። ዛሬማ በደንብ ቀረብ ላድርግሽ እንጂ አሁን እኮ መግቢያውን በደንብ አውቄዋለሁ። ያ መታጠፊያው ነው አይደል? ያ የሚታይ ያኛው? አዎ እንደውም ያ የሆነች ሴትዮ ቆማለች እዛ ጋር። እሱ ነው። እናቴ ናት። እናትሽ? አዎ ስለምትጨነቅ ነው እዛ ጋር ወጣ የምትጠብቀኝ። እና ታዲያ አንቺን የመሰለች ቆንጆ ወልዶ ላይ ጨነቁ ነው አይደል? እሺ በቃ እዚህ ጋር ልውረድ። እንደዚህ ፊት ለፊት ቆመውማ ዝም ብያቸው አላልፍም። ባይሆን ወርጄ ባክብሮት ሰላም ብዬ ተዋወቃቸዋል። እንኳን ደስ አለህ አቶ ከበረ። እንኳን ደስ አለህ። እንኳን አብሮ ደስ አለን። እውነት ግን ለምኑ ነው? በጣም ደስ ብሎኛል ዛሬ አንተን ደስታ ስሰማ እኮ። ቆይ እንዲማ አነገረህ ደግሞ? ቆይ ምን ሰምተህ ነው? አይ ያው በስልክ ሳናገርህ ድምጽ ላይ ደስታ ስለሰማው ነው እንጂ ምን እንደተፈጠረማ ገና አላወቅኩም እኮ ነው። እኔ እኮ ደግሞ ከመቼው ሰማ ብዬ። ምኑን እንዴ? ይህ የተፈጠረውን ነገር ነው እኮ። ምን ተፈጠረ እባክህ ንገረኝ። ዛሬማ ምን ያልተፈጠረ ነገር አለ ብለህ ነው? በቃ ሊፈጠር የሚገባው ነገር ሁሉ ነው የተፈጠረው ዛሬ። እባክህ ንገረኝ፣ አታጓጓኝ። ስማ፣ ልጅቷ ራሷ ሰተት ብላ ወደ እኔ መጣች። ማን? ፍርዬ? አዎና። የት? ቤቴን የመጣቸው? ይሄ ደግሞ ቤቴን የታውቀውና ነው የምትመጣው? እንኳን እሱ አንተም ራሱ ቤቴን አታውቁም አይደል እንዴ? ምንድን የምታወራው? እሱማ ልክ ነው፣ ግን ያው በቃ ሰተት ብላ መጣች ስትለኝ ጊዜ። ሰተት ብላ የመጣችሁማ ወደ እኔ እኮ ነው። ሰውየው ምን ሆነዋል እንዴ? ቅድም ትምህርት ቤት አካባቢ ቆሜ ሳለ እሷና ጓደኛዋ ሰተት ብለው ወደ ቆምኩበት ቦታ መጡ። እሺ። ከዛም ሰተት ብለው ወደ መኪናዬ ውስጥ ገቡ። ኧረ እባክህ! ታዲያስ? አዎ እንዴ! በቃ እየተንደረደሩ መጥተው ሰላም አሉኝና ላድርሳችሁ ይሄ ብዬ ገና ይገርማል፣ ገና ጥያቄውን ካፌ ሳላወጣው ሁለቱም ተሽቀዳድመው እሺ አላሉ። ከዛ በኋላማ በቃ እንደውም ስማ፣ እሷ ራሷ ናት ቀድማ ወደ መኪና የገባችው። ፍርዬ? አዎና እንዴ! ከዛ በኋላማ በቃ ውስጥ ገባችና በደንብ ተመቻችታ ተቀመጠች። ከዛ መንገድ ላይ እየሄድን ወሬው ቀጠለ። ስለ ብዙ ነገር እያወራን ጓደኛዋን አደረስናትና እሺ። ከዛ ደግሞ ሁለታችን ብቻችን ሆነን እሺ። በቃ ብቻችን ሆነን በደንብ አወራን። እሺ። ይገርማል፣ ለሁሉም ነገር መልሷ እሺ ነበር። እሺ ብቻ። ከዛ መጨረሻ ላይ ደግሞ ቤቷ ላወርዳት ስል እናቷን ውጭ አየኋት። ኧረ እባክህ! አዎ፣ እንደ አጋጣሚ ቆማ እየጠበቀቻት ነበር መሰለኝ እና ወርጄ ሰላም ስላት ይገርማል፣ በጣም ተሽቆጥቁጣ ነው ሰላም ያለችኝ። ሰላምቷ እባክህ ልጄን ቶሎ አግባልኝ፣ ልጄን ቶሎ አግብተህ ውሰድልኝ የምትል ይመስላል።
ይሄማ እውነትም በጣም ደስ የሚል ዜና ነው። እውነት እንኳን ደስ አለህ አቶ ከበረ። እንኳን አብሮ ደስ አለን። ጥሩ ቀን። ይሄ ሁለታችንም የልፋት ውጤት ነው። አዎ በእርግጥ እኔ ነገሩ ከዚህ በላይ ልፋት ይጠይቃል ብዬ አስቤ ነበር። ግን ድንገት እንደዚህ ሁሉ ነገሩ በአንድ ጊዜ አልጋ ባልጋ በመሆኑ በጣም ደስ ብሎኛል። ነግሬሃለሁ እኮ ገንዘብ የማይፈጽመው ጉዳይ እንደሌለ ነግሬህ ነበር እኮ። አዎ እውነት በጣም ይገርማል። የሁኔታዎቹ ፍጥነት በጣም ያስደንቃል። እኔ እንኳን ደስ አለኝ እንጂ አልደነቀኝም። አየህ እሷም ትንሽ ተግደረደረችና መጨረሻዋ እንደዚህ ሰተት ብሎ መምጣት ሆነ። በቃ እና አሁን ታዲያ ቆይ ቀጣዩ ስራችን ምንድን ነው የሚሆነው? ቀጣዩ ስራችንማ በቃ ሽማግሌ መምረጥ ብቻ ነው። አለቀ። ሌላው ሽማግሌ መምረጥ? አዎ ሁሉንም ነገር በዙ በጋለ ስሜት ነው መቀጠል ያለብን። ዘመኑ እንደሆነ የፉክክር ዘመን ነው ወንድሜ። ልጅቷን ነገ ሌላ ከኔ የተሻለ ንስር መጥቶ ከእጅ ላይ እንዲወስድብኝ አልፈልግም። እስማ እንዴ ጫካም እኮ በአቅሙ ሊወስዳት አኮብኩቧል አይደለም እንዴ? እሱስ ልክ ነህ። ብዙ መዘናጋት አያስፈልግም። በጭራሽ መዘናጋት የሚባል ነገርም አይታሰብም። ይኸውልህ አሁን ልጅቷም እናቷም ስለፈቀዱ ቶሎ ወደ ሽምግልናው መግባት ነው። ብዙ ቢሮክራሲ ማብዛት አያስፈልግም። ይህንንም እኮ እኔ ሆኜ ነው እንጂ ስንቱ አይደለም እንዴ የፈልጋትን ሴት እየጠለፈ የሚያገባው። እሱማ ልክ ነህ። አንተ ትልቅ ሰው የትልቅ ሰው ልጅ ስለሆንክ እኮ ነው ሽማግሌ የምትልከው። ታዲያስ ይልቅ ይኸውልህ አንተ እንደተለመደው ቤተሰቦቹ አካባቢ ብቅ ጥልቅ እያልክ ስሜታቸውን አዳምጥ። እሺ አቶ ከበረ ምንም ሐሳብ አይግባህ። ከአሁን በኋላማ ስራዬ እዚያ አካባቢ እንደ ንስር ማንዣበብ ነው። ይሄ ነው የሚሻለው። አድማጮች ተከታታይ የሆነውን መዘዝ የሬዲዮ ድራማ ክፍል 12ን ነበር ቀደም ሲል የሰማችሁት። ሳምንት ክፍል 13ን ይዘንላችሁ እንመለሳለን። የድራማው ጸሐፊ ቤዛ ኃይሉ ናት። ድራማውን ስለተከታተላችሁልንና አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ለሳምንት በሰላም ያገናኛል። መዘዝ ይህ ፖፕሌሽን ሚዲያ ሴንተር ኢትዮጵያ ከተባበሩት መንግስታት ድርጅት የስነ ህዝብ ፈንድ ዩኤንኤፍፒ ጋር በመተባበር በሲዳማ ክልላዊ መንግስት በሲዳማ ሬዲዮ ቀረጻና ማሰራጫ ጣቢያ እንዲሁም በበንሳ ኤፍኤም 91.9 የሚተላለፍ በጾታዊ ጥቃትና ጎጂ ድርጊቶች ጉዳይ ላይ የሚያተኩር አዝናኝና አስተማሪ ተከታታይ የሬዲዮ ድራማ ነው። መዘዝ